በህግ ማስከበር ዘመቻ የተሰማራው ሀገር መከላከያ ሰራዊት በወሎ አቅጣጫ ድልን በመጎናጸፍ ወደ መቀሌ እየገሰገሰ እንደሚገኝ በኢፌዴሪ መከላከያ ሰራዊት የህብረት ዘመቻ ዋና መምሪያ አስታወቀ። መምሪያ ዘመቻውን አስመልክቶ መግለጫ ሰጥቷል። ተስፋዬ ለሜሳ ተጨማሪ አለው። በኢፌዴሪ መከላከያ ሰራዊት የህብረት ዘመቻ ዋና መምሪያ ኃላፊ ተወካይ ብርጋዴር ጄኔራል ተስፋዬ አያሌው የሰራዊቱን የህግ ማስከበር ዘመቻ አጠቃላይ ገጽታ በሚመለከት መግለጫ ሰጥተዋል። ብርጋዴር ጄኔራል ተስፋዬ አያሌው እንዳሉት ጽንፈኛው የህወሓት ቡድን የመንግስትን በትረ ስልጣን በኃይል ለመቆጣጠር በማለም በሀገር መከላከያ ሰራዊት ላይ ከፍተኛ ክህደት ፈጽሟል። በዚህም የሀገር መከላከያ ሰራዊት የህወሓት ቡድንን ጥቃት በመቀልበስ በከፍተኛ ቁጭትና ወኔ የህግ ማስከበር እርምጃውን በድል እያከናወነ ይገኛል ብለዋል። በምዕራብ ግንባር ከዳንሻ በመነሳት በርካታ ኪሎ ሜትሮችን አቆራርጦ በአካል ሁመራና ሽሬን መቆጣጠር ችሏል ብለዋል። ከጎንደር ደግሞ እስከ ዳንሻ 106 ነው። ከዳንሻ እስከ ቱርካን ኤርፖርት የሁመራ ኤርፖርት የምንለው ኦልሞስት 147 ኪሎ ሜትር ነው። አንዱ ኃይላችን በዚህ ቀጥታ ወደ ሁመራ ሲገሰግስ፣ ሌላው በጎን በቦርደር ጥበቃ ላይ የነበረው እዚህ ሶሮቃን አጥቅቶ በአብድራፊ አድርጎ ወደ ሁመራ ነው የገሰገሰው። ይህ አጠቃላይ ኪሎ ሜትሩ እንግዲህ እንደምታዩት ነው። በእግር ነው ሰራዊቱ የተጓዘው ከጎንደር ጀምሮ። ከባድመ ጾረናና ዛላምበሳ የተነሳው ሰራዊት ደግሞ በከፍተኛ ድል አዲግራትን ተቆጣጥሮ ወደ መቀሌ እየገሰገሰ ይገኛል ብለዋል። ኃይላችን ከሁሉም አቅጣጫ ወደ ቦርደር ወጥቶ የነበረው መካናይዝድ 7ኛ 8ኛ እንዲሁም 23ኛ እና 31ኛ እግረኛ ክፍለ ጦሮች ተመልሰው ተደራጅተው ነው ወደዚህ ያጠቁት። ይሄን በሙሉ ከዚህ ጀምሮ ያለውን ኪሎ ሜትር ርቀት ማየት ትችላላችሁ። በዚህ ላይ እንግዲህ ይሄ ኪሎ ሜትር በእግር ነው እየተጓዘ ያለው። ሁለተኛ ከሽራሮ እስከ ሽሬ አካባቢም 80 ኪሎ ሜትር ነው። ከዛ ከሽሬ ቀጥሎም እስከ አድዋ አካባቢ 180 ነው። ከአድዋም ወደ አዲግራትና ዛላምበሳ ወይ ምንጥጮ የገባው ኃይላችንም በርካታ ኪሎ ሜትሮች ተጉዞ ኦልሞስት አሁን ከአድዋ ወደ መቀሌ እየገሰገሰ ነው ኃይላችን። ከራያና ጭፍራ በሁለት አቅጣጫ የተነሳው ሰራዊትም የደቡብ ግንባር ሲሆን ሰራዊቱ ጨርጨር ላይ በመገናኘት በመሆኒ አድርጎ ወደ ሄዋኔ ተጠቅቷል ብለዋል። በሁለት አቅጣጫ አንዱ በሰመራ በጭፍራ አድርጎ የገባው ነው። በጭፍራ ገብቶ ጨርጨር ላይ ነው የተገናኘው። ሌላው በዚህ ከሮቢት ወይም ደግሞ ከወልዲያ አቅጣጫ ሄዶ በቆቦ ከተማ አድርጎ አላማጣን ተቆጣጥሮ ወደ ኦልሞስት ወደ አላማጣ መሆኒ የሄደ ኃይል አለ። ይሄኛው ወደዚህ ሄዶ አላማጣ ላይ ወደ ቀኝ የታጠፈው ኃይል ጨርጨር ላይ ተገናኝቶ እንደገና ይሄም ተቀጥሏል። ኦልሞስት ወደ ሄዋና ቀጥሏል። ኦልሞስት ከሄዋና ወደ መቀሌ ወደ 55-60 አካባቢ ኪሎ ሜትር ነው። ጽንፈኛ ቡድኑ ጥቃቱን ሲፈጽም የትግራይ ህዝብ ከጎኑ እንደሚሰለፍ አስቦ እንደነበረ ገልጸው ህዝቡ ግን በችግር ጊዜ ከጎኑ የነበረውን የሀገር መከላከያ አልወጋም በማለት በተቃራኒው ለሰራዊቱ ድጋፉን ማሳየቱን አብራርተዋል። ሰራዊቱ ለትግራይ ህዝብ ጤና ተቋምና ትምህርት ቤት ከመስራት ባለፈ አንበጣና ኮሮናን በመከላከል ሰፊ ድጋፍ ሲያደርግ እንደነበረም አስታውሰዋል። ስለዚህ ህዝቡ ጦርነት አይፈልግም። ህዝቡ ከመከላከያ መዋጋት አይፈልግም። ምክንያቱም መከላከያ ክሊኒክ ሰርቶለታል፣ ጤና ጣቢያ ሰርቶለታል፣ ትምህርት ቤት ሰርቶለታል፣ ሳሩን ወይም ደግሞ እህሉን አጭዶለታል፣ እህሉ እንዳይጎዳ አንበጣ አጥፍቶለታል። ከዛ ውጭ ኮቪድ-19ንም ለመከላከል ህዝቡን ባሳተፈ መልኩ ሰራዊቱ ትልቅ ግዳጁ ሲወጣ ነበር። የህወሓት ቡድን በተለይ በሰሜን የትግራይ አካባቢ ለሚገኙ ነዋሪዎች ሰራዊቱን እንዲወጉ መሳሪያ አስታጥቆ እንደነበረም ብርጋዴር ጄኔራል ተስፋዬ ገልጸዋል። ሆኖም የሀገር መከላከያ ሰራዊት አካባቢውን ሲቆጣጠር ነዋሪዎች ደስታቸውን ከመግለጽ ባለፈ በነቂስ በመውጣት የታጠቋቸውን መሳሪያዎች ለሰራዊቱ አስረክቧል ነው ያሉት። ጽንፈኛ ቡድኑ በህዝቡ ድርጊት በመበሳጨቱም የአክሱም አውሮፕላን ማረፊያን በዶዘር በማረስ ከጥቅም ውጪ አድርጎት ሄዷል ብለዋል። ይህም ቡድኑ ለትግራይ ህዝብ ምን ያህል ንቀት እንዳለው ያሳየበት እኩይ ተግባር መሆኑንም ገልጸዋል። ይሄ አበሳይቶት ጠላት
መልሶ የአክሱም ኤርፖርትን በዶዘር ነው ያረሰው። ስለዚህ ምን ያህል እኔ ከጠፋው ሁሉን ልማት አጥፍቼ ላጥፋ እኔ ብኖር ኖሮ ልማቱ ይቀጥላል የሚለው መልእክት ለማስተላለፍም ሊሆን ይችላል። ለምን ዓላማ እንደሆነ አይታወቅም። ዞሮ ዞሮ የአክሱምን ህዝብ መናቅ ነው። በመተከል ዞን በዜጎች ላይ በተደጋጋሚ የሚደርሰው ጭፍጨፋ ሀገር ለማፍረስ ከሚደረገው እኩይ ዓላማ የተለየ ባለመሆኑ በድርጊቱ የተሰማሩ የጥፋት ተዋናዮችን በፍጥነት አድኖ ለህግ የማቅረብ እርምጃ አጠናክሮ እንደሚቀጥል ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ተናገሩ። በምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን የተመራው ከፌዴራልና ከክልል የተውጣጣ ከፍተኛ ልዑክ ዛሬ ወደ ስፍራው አቅንተዋል። በክልሉ ከተቋቋመው ኮማንድ ፖስትና ልዑኩ አስቀድመው ሰላምና ጸጥታ ለማስፈን በተቀመጠው እቅድና አቅጣጫ አፈጻጸም ዙሪያ ግምገማ አካሂዷል። አካባቢውን ለማረጋጋት አስቀድመው የተቀመጠውን እቅድና አቅጣጫ ተፈጻሚ ለማድረግ የተደረጉ ጥረቶች ቢኖሩም ተደጋግሞ በዜጎች ላይ የሚደርሰውን ጭፍጨፋ ሊገታ በሚችል አግባብና የችግሩን አሳሳቢነት በሚመጥ መልኩ እንዳልተፈጸመ በግምገማው ተለይቷል። በተለይ በቅርቡ በድባጤና ቡለን አካባቢዎች በዜጎች ላይ የተፈጸመው ጭፍጨፋና ማንነትን ኢላማ አድርጎ የደረሰው ጥፋት እጅግ አሳዛኝና በፍጹም ተቀባይነት እንደሌለው አቶ ደመቀ ገልጸዋል። በአካባቢው የሚስተዋለው አዝማሚያ ሀገር ለማፍረስ ከሚደረገው እኩይ ዓላማ የተለየ ባለመሆኑ በድርጊቱ በተሳተፉ ተዋናዮች፣ ተባባሪዎች፣ ተላላኪዎችና ፈጻሚዎች ላይ በተጠናከረ መልኩ ሕጋዊ እርምጃ ይወሰዳል ብለዋል። በተጨማሪ ማንነትን ኢላማ አድርጎ ከአካባቢው የተወሰኑ የማህበረሰብ ክፍሎችን ለይቶ ለማስወጣት የሚደረገው ህገወጥ እንቅስቃሴ በፍጥነት ሊቆም እንደሚገባ አሳስበዋል። ከመኖሪያ አካባቢያቸው ለተፈናቀሉ ዜጎች የአስቸኳይ ጊዜ የዕለት ደራሽ እርዳታ እንዲደርሳቸውና ሁኔታውን ባገናዘበ መልኩ መልሶ የማቋቋም ስራዎች በፍጥነት እንደሚከናወኑም አቶ ደመቀ ተናግረዋል። በቀጣይ በአካባቢው ማህበረሰቡ ራሱን ለመከላከልና ሰላሙን በዘላቂነት ለመገንባት በተቀመጠው አቅጣጫ መሰረት ከፌዴራልና ከክልል ጸጥታ አካላት ጋር በቅንጅት እንደሚንቀሳቀሱ ጠቁመዋል። የመከላከያ ሰራዊት ከአዲግራት ወደ መቀሌ በሚወስደው መንገድ የምትገኘውን ዕደጋ ሐሙስ ከተማን ተቆጣጠረ። የመከላከያ ሰራዊቱ የዘመቻው የመጨረሻ ግብ የሆነችውን መቀሌን ለመያዝም እየገሰገሰ ነው። የመከላከያ ሰራዊቱ ከሰሞኑ ሽሬን፣ አክሱምን፣ አድዋና አዲግራትን ከጁንታው ነጻ ማውጣቱ ይታወቃል። በወልቃይት አካባቢ ጫካ ውስጥ ተቆርጦ ቀርቶ የነበረው የጁንታው ኃይል የሚበላው በማጣቱ ከተደበቀበት ሲወጣ በመከላከያ ስር ከተሰማራው የአማራ ልዩ ኃይል ጋር ባደረገው ውጊያ ድል ሆኖ በተበታትኖ መሸሹ ታውቋል። ይህ በእንዲህ እንዳለ በወልቃይት ጠገዴ ዳንሻ አካባቢ ዲቪዥን የሰፈራ ጣቢያ ለጥፋት ዓላማ ሊውል የነበረ ከፍተኛ የጦር መሳሪያ በቁጥጥር ስር መዋሉን በሰሜን እዝ የ5ኛ ሜካናይዝድ ክፍለ ጦር ዋና አዛዥ ብርጋዴር ጀነራል ሙሉ ዓለም አድማሱ አስታወቀም። በቁጥጥር ስር ያሉት የጦር መሳሪያዎች 207 ክላሽ፣ 9080 ጥይት፣ 26 40 ጎራሽ፣ 18 10 ጎራሽ፣ የተለያዩ ሽጉጦች ማካሮቭ 26፣ ስታር 5 45 4 ብሬታ 1 ማፕ 2 እንዲሁም 108 የተለያዩ ቦምብ አይነቶች ናቸው። የመከላከያ ሰራዊት ከአዲግራት ወደ መቀሌ በሚወስደው መንገድ የምትገኘውን ዕደጋ ሐሙስ ከተማን ተቆጣጠረ። የመከላከያ ሰራዊቱ የዘመቻ የመጨረሻው ግብ የሆነችውን መቀሌን ለመያዝም እየገሰገሰ ነው። የመከላከያ ሰራዊቱ ከሰሞኑ ሽሬን፣ አክሱምን፣ አድዋና አዲግራትን ከጁንታው ነጻ ማውጣቱ ይታወቃል። ጽንፈኛው የህወሓት ቡድን የለኮሰው ጦርነት ራሱን ሲጠብሰው ለይስሙላ ቆረቆርለታለሁ የሚለውን የትግራይ ህዝብ መሰረተ ልማት ማውደሙን ቀጥሎበታል። ቡድኑ ከቀናት በፊት መከላከያ ሰራዊት አክሱም ዙሪያ ሽንፈት ሲገጥመው የአክሱም አውሮፕላን ማረፊያን ከማፈራረሱ ባለፈ በመዝረፍ ከአካባቢው ሸሽቷል። ጉዳቱም የአውሮፕላን ማኮኮቢያና መንደርደሪያ እንዲሁም የተለያዩ አገልግሎት መስጫዎችን አውድሟል፣ እቃዎችንም ዘርፈዋል። የአክሱም አውሮፕላን ማረፊያ ቱሪስት መዳረሻ ለሆነችው አክሱምና አካባቢው ህዝብ ትልቅ መሰረተ ልማት የነበረ ነው። ይህ ውድመት አጥፊው ቡድን ለትግራይ ህዝብ ሳይሆን ለራሱ ብቻ የሚጨነቅ መሆኑን አስረጂ መሆን የሚያረጋግጥ መሆኑን የመከላከያ ኢንዶክትሪኔሽን ዋና ዳይሬክተር ሜጀር ጀነራል መሐመድ ተሰማ ተናግረዋል። አክሱም ኤርፖርት ደረጃውን የጠበቀ ኢንተርናሽናል ኤርፖርት ነው።
በዚህ ኤርፖርት ላይ በጣሊያን ተዘርፎ የነበረው ሐውልታችን ሳይቀር በኢንተርናሽናል ፍላይት እዚህ ቦታ ላይ ነው አርፎ የነበረው ከዛሬ የተወሰነ ዓመት በፊት። ይህ ኤርፖርት ለአጠቃላይ እዚህ አካባቢ ላለው ህብረተሰብ ከመሀል ሀገር ያለውን ከዚህ ያለውን ለመሀል ሀገር የሚያገናኝና በጣም ከፍተኛ ሰርቪስ የሚሰጥ የነበረ ነው። ጁንታው ለህዝብ የማያስብ መሆኑ ይህንን ኤርፖርት ራኖዩን ጨምሮ የሰርቪስ ቢሮዎቹን አውድሞና ንብረቱን ዘርፎ ሄዷል። ይሄ የሚያሳየው ይህ ኃይል ለትግራይ ህዝብ ራሱ የማያስብና የመጨረሻ ከሃዲ ማፊያ ቡድን መሆኑን ነው የሚያሳየን። ጽንፈኛው የህወሓት ቡድን የመሳሪያ አቅም እንዳለው የሚያስመስለው ምንም አቅም ስለሌለውና ማድረግ የሚችለው ሌላ አማራጭ ስላጣ መሆኑን የጦር ኃይሎች ጠቅላይ ኤታማዦር ሹም ሌፍትናንት ጀነራል አበባው ታደሰ ገለጹ። የጦር ኃይሎች ጠቅላይ ምክትል ኤታማዦር ሹም ሌፍትናንት ጀነራል አበባው ታደሰ ገለጹ። ቡድኑ መሳሪያ የሌለው በመሆኑ አጠገቡ ደርሰናል ያሉት ጀነራሉ ህግ የማስከበር ስራ በአጭር ጊዜ እንደሚጠናቀቅም ተናግረዋል። አስመራ ሞሴ ተጨማሪ ያለው የጽንፈኛው ህወሓት ቡድን በለኮሰው ጦርነት መለብለብ ከጀመረ ሳምንታት ተቆጥረዋል። የመከላከያ ሰራዊት ከደረሰበት ከፍተኛ በደልና መከዳት ተነስቶ ስኬታማ ማጥቃቱን ቀጥሏል። በዚህም እያሳደደና የጁንታውን ኃይል እየገረፈ ወደ ግቡ ግስጋሴውን ቀጥሏል። ለዚህ ደግሞ ምክንያት አለው እንደ ሌተናል ጀነራል አበባው ታደሰ ገለጻ። የዚህ ዋነኛው ምክንያት ኢትዮጵያዊነት ነው። ለምን 24 ሰዓት ይሰራል? ለምን 24 ሰዓት ይዋጋል ብለህ ከጠየቀኝ ይህ ሀገር ትልቅ ሀገር ነው። ይህ ሀገር በደንብ ባጥንት የተገነባ ነው። ይህ ሀገር እግዚአብሔርም የሸረው ሀገር ነው። ማንም የመንደር ወመኔ አገር ሊገነጥል አይችልም። አገርም ሊያፈርስ አይችልም። ከሚገባው በላይም ትዕግስት ተሰጥቶታል። ይሄ አገር አስገነጥላለሁ ብሎ የተነሳ ጅብ በብርሃን ፍጥነት መጥፋት አለበት። ኢትዮጵያ እንደለመደችው ውድ ዋጋም ከፍላ ቢሆን ልጆቿንም አታ ቢሆን ኢትዮጵያ ግን እንደተከበረች ትኖራለች። ኦፕሬሽኑም ይሄ ነው። ሌተናል ጀነራል አበባው ታደሰ ከአድዋ በሰጡት ቃለ ምልልስ የጁንታው ቡድን በአውደ ውጊያዎች ድል እየቀናን ነው ማለቱ ውሸት መንዛት ተፈጥሯዊ ባህሪው ስለሆነ ነው ይላሉ። በአጠቃላይ የወያኔ ማፊያ ውሸት የሚያቆሙ ሲሞት ብቻ ነው። አላውቅም፣ ሲሞትም ሊያወራ ይችላል። ግን አይታቸዋል ባይነ ሁመራም በሰላም ነው ያለው፣ ሽራሮም በሰላም ነው ያለው፣ ሽሬም በሰላም ነው ያለው፣ አክሱምም አድዋም በሰላም ነው ያለው። አሁን ደግሞ እየገሰገስን ያለ ነው። ስለዚህ ነገም ቢሆን አልተያዘም ነው የሚለው። የጽንፈኛው ህወሓት ቡድን ሰራዊቱ ላይ የፈጸመውን ግፍና በደል ለመግለጽም አስቸጋሪ መሆኑን ሌተናል ጀነራሉ ያብራራሉ። መጀመሪያ አካባቢ ጦርነቱ እንዲከብድ ያደረገውም ሰራዊቱ ከሁለት ነው የተመታው። አንድ ከሚያምነው አብሮት ካለው ከጀርባው ተወጋ። ሁለተኛ የጀርባውን መነሻ አድርጎ የተዘጋጀ ቡድን ደግሞ ፊት ለፊት መታው። ከጀርባ የተወጋው ሳንጃ መነቀል አለበት። እሱን ነቅሎ ግንባር ያለውን አስተካክሎ ነው ወደዚህ ደረጃ ላይ የደረሰው እና የሰራዊቱ ላይ የደረሰበት ግፍ በዚህ ቋንቋ ልገልጽልህ አልችልም። ምናልባትም ወያኔን የሚያውቅና ይሄ ማፊያ የሆነው ግሩፕን የሚያውቅ የሰው ልጅ ሊያደርስ ይችላል ተብሎ ከሚታሰበው ግፍ በላይ ምናልባትም እኔ ይሄን ያክል ድረስ ሊሄዱ ይችላሉ ወይ ብለህ የሰው ልጅ አይምሮ ከሚያስበው በላይ ግፍ ነው የፈጸሙት። የጽንፈኛው ህወሓት ቡድን በዘረፈው መሳሪያ ቢፎክር እልህና ቁርጠኝነት ካፍንጫቸው ስር እንድንገኝ አስችሎናል ብለዋል ሌተናል ጀነራል አበባው ታደሰም። እኛ ጋር የነበሩ የነሱ በሙሉ ከነሱ ጋር ተሰልፈዋል። ከነሱም ጋር ነው እየተዋጉ ያሉት። ይሄ ትጥቅ ይዘናል ምናምን የሚሉት የያዙት ትጥቅ አለ። ቤዚካሊ ግን እኛን የሚያሸንፍ እኛን ወደ ኋላ የሚመልስ ትጥቅ ግን የላቸው። ምናልባትም የወሰዱትን 65% የሚሆነውን አረክፈዋል፣ ቀምተናቸዋል። እኛ በተሟላ ትጥቅ፣ በተሟላ ዝግጁነት፣ በተሟላ ወኔ፣ በተሟላ የኢትዮጵያዊ እልህ እየጨረስን ያለ። አሁን ምን ቀረን? ቀረን እንኳን አፍንጫው ላይ ነው ያለነው። ምናልባት ከትንሽ ጊዜ በኋላ ሌላ ነገር ሊፈጠር ይችላል።
ለሰራዊቱ የህዝቡ ድጋፍ ወደር የለሽ ነበር ያሉት ሌተናል ጀነራል አበባው ታደሰ ይህም ሰራዊቱ በድል እንዲያቀና አስችሎታል። ህዝቡ በአራቱም ማዕዘን ያለ የኢትዮጵያ ህዝብ ከጫፍ ጫፍ ተነስቶ ሰራዊቱን በሞራንም በሐሳብም በጉልበቱም በገንዘቡም እየረዳው እንደሆነ ሰራዊቱ ያውቀዋል። ለዛም ነው ሰራዊቱ ከሚገባው በላይ ኢትዮጵያን ለማዳን ቆርጦ እየሰራ ያለው። ጠንካራ ህዝብ ጠንካራ ደጀን እንዳለው ያውቃል። ለዚህ ህዝብ ያልሞተ ሰራዊት ምን ይሆናል? እና በደንብ ነው የምናውቀው። የጋራ ሀገር ነው፣ በጋራ ሆነን ነው የምናቆመው። ስለዚህ የሱ ጥንካሬ ነው እስከዚህ ይዞት እየመጣ ያለው። የጁንታው ታጣቂ ቡድን ሰራዊቱን ለመግታት መሰረተ ልማቶችን ቢያፈርስም ለዚህም ቅድመ ዝግጅት ተደርጎ ስለነበር ሰራዊቱ ከጉዞው ሳይሰናከል ጉዞውን በድል ማስቀጠሉም ተገልጿል። በራያ ግንባር ህግን በማስከበር ላይ የሚገኘው መከላከያ ሰራዊት በአክራሪው የትነግ ታጣቂ ቡድን ላይ ከባድ ኪሳራ እያደረሰ ነው። ሰራዊቱ ታጣቂ ቡድኑን ከሲቪል ነጥሎ እርምጃ እየወሰደ እንደሆነ ታውቋል። ሰለሞን ጸጋይ ተጨማሪ ያለው ከስፍራው። በራያ ግንባር በአክራሪው የትነግ ታጣቂ ቡድን ላይ እየተወሰደ ያለው ህግን የማስከበር ተልዕኮ በድል ታጅቦ ወደ መቀሌ መገስገሱን ቀጥሏል። ህግን በማስከበር ሂደቱም በአክራሪው የትነግ ታጣቂ ቡድን ላይ ከባድ ኪሳራ እየደረሰ መሆኑን የራያ ግንባር የሚዲያ አስተባባሪ ኮሎኔል ደጀኔ ጸጋይ ገልጸዋል። በርካታ የጠላት ኃይል ተደምስሷል። እዚህ አካባቢ ከአንድ ሬጅመንት በላይ የጠላት ኃይል ነበረ። እዚህ አካባቢ ልዩ ነገሩ ከፊት ለፊት ልዩ ኃይሉ አለ፣ ከኋላው ዋናው የጁንታው ባንዳ የሆነው የሰራዊት አባል የነበረው አለ። የፊተኛውን ኃይል እንዳይማረክም ከኋላ ይገለዋል፣ ወደ ኋላ እንዳይፈገፍግም ከኋላ ይገለዋል። አስገድዶ ምንም የማያውቀውን ወጣቱን የትግራይ ልጅ እያስጨፈጨፈው እንዳለ ነው ከተገደሉት ለማየት የሞከርነውና አጠቃላይ የሰራዊታችን ጀግንነት እጅግ በጣም ፍጹም የሆነ ጀግንነት የሁሉም የኢትዮጵያ ብሔር ብሔረሰቦች ህዝቦች ጀግና መሆናቸውን ያሳየ በተግባር ያረጋገጠ ነው። ህግን በማስከበር ተልዕኮ ላይ የተሰማሩ የሰራዊቱ አባላት በታጣቂ ቡድኑ ላይ እየወሰዱት ስላለው እርምጃ ይናገራሉ። ሊዋጋን ባለመቻሉ እየፈረሰ እያባረር ነው እንገኛለን። ድላችን እያሰፋን እየተከተልነው ነው። ሙት ቁስለኛ ምርኮኛ እያደረግን መዓት የጠላት ወይንም ተዋጊ ኃይሉ ማቴሪያሉ ክላሹ ጥይቱ በየሜዳው እያንጠባጠበ እየለቀምን እያሰስን እያባረርን ነው ያለን። ድሉ እየተቀጣጠለ ነው። በአጭር ጊዜ ደግሞ አገባደን ወደ የስራችን እንመለሳለን የሚላል ካዲው ከኛው ከሀገር መከላከያ ኃይል የወሰዳቸውን ካዲዎች ጡረተኞች አመራሮች ሰብስቦ ትግራይን ወጣቶች በማስገደድ ጦርነት እያጋፈጣቸው ያለው ይህ የምታዩት ተራራ ሬሳም እስረኛም ተዝረክርኮ ነው የቀረዚ። ስለዚህ ሰራዊቱ ጠላትን ለመደምሰስ ያለው ቁርጠኝነት ከፍተኛ ነው። ወታደር ምንጊዜም ደግሞ ጠንቃቃና ዝግጁ ጠርጣራ መሆን ስላለበት እኛ ምንጊዜም ጠንቃቃነን ዝግጁ ነን። ለሚመጣውና ለሚፈጠረው ነገር ሁሉ መልስ ልንሰጠው ሬዲ ነን ማለት ነው። የመከላከያ ሰራዊቱ ዛሬም እንደ ትላንቱ የጽንፈኛውን የትነግ ታጣቂ ቡድን ከሲቪል ነጥሎ እርምጃ እየወሰደ ይገኛል። ለኢቲቪ ዘገባ ሰለሞን ጸጋይ ራያ ግንባር። መንግስት የህወሓት ካዲ ቡድን ለህግ ለማቅረብ የሚያደርገው ዘመቻ የበኩላቸውን ድርሻ እንደሚወጡ ከእገታ ያመለጡ የመከላከያ ሰራዊት አባላት ተናገሩ። የሰራዊቱ አባላት ከአድካሚ የእግር ጉዞ በኋላ አፋር ክልል ከሚገኘው ክፍለ ጦር ጋር መቀላቀላቸውን ገልጸዋል። ለኦቢኤን ዘገባ ዋለልኝ ታምር። የሰሜን ዕዝ የመከላከያ ሰራዊት አባላት በህወሓት ቡድን ታግተው ከነበሩበት የተለያዩ ካምፖች በማምለጥ አፋር ክልል ከሚገኘው ክፍለ ጦር ጋር ተቀላቅለዋል። የመከላከያ ሰራዊቱ አባላት ከታገቱበት ቦታ ከአድካሚና ረጅም ጉዞ በኋላ አፋር ክልል መድረሳቸውን ገልጸዋል። ከሌሊቱ 10 ሰዓት ሚስትና ልጆች ቤት ቆልፌ ይዤ ወጣሁ። ከዛ ገደል ውስጥ አድሬ ወደ አብዓላ እንደምንም ብዬ አብዓላ መግባት አለብኝ። መንገድ ላይ ከሞትኩ ልዬ ቢሞት ይሻለኛል እዚህ እነሱ እጅ ከሚሳት ብዬ በዛ ወጣሁ። ሰራዊቱ በወቅቱ ባልጠበቀበት አጋጣሚ በውስጥና በውጭ ባንዳዎች ጥቃት ቢደርስበትም ከባንዳዎቹ ቡድን ታጣቂዎች ጋር ከባድ የመከላከል ውጊያ ገጥመው እንደነበርም ተናግረዋል። ከልዩ ኃይሉ ጋር ሆኖ እኛን ያለንበት ቦታ መሳሪያ ዲፖ የተቀመጠበት ቦታ እያሳየ ሲያዋጋን የነበሩ ሰዎች ነበሩ በውስጡ ማለት ነው። እስከ ቀኑ 4 ሰዓት ተኩል ባለው ውጋ ላይ ነው የነበርነው። በውጋ መሀል የአዲግራት ከተማ አስተዳደርና የሃይማኖት አባቶች ምናምን
እና ሸማግሌዎች በሙሉ ተኩስ ይቆም፣ ካሁን በኋላ እኛ ተኩስ አንፈልግም በማለት ወደ ግቢ በመምጣት ተኩሱን እንዳቆሙ አደረጉ ማለት ነው። ሁለቱን ጀነራሎች እዛው ነው አፍነው ያስቀሩት። ከዛ በኋላ እንደሱ ወደ ከተማ እንደሄዱ የሃይማኖት አባቶች ይመስለኛል፣ የውሸት ፕሮፓጋንዳ ነው ማለት ሃይማኖት አባቶች አይመስለኝም። ዝም ብሎ ጺማቸውን ምናምን አስተካክለው መስቀል ይዞ ማለት ትልቅ ሃይማኖት አባቶች እንዲባሉ ባንዲራ ይዘው ቀይ መስቀል መጥቶ በቃ ሰላማዊ ነው የምንፈልገው ህዝብ እንዲጎዳ አንፈልግም ምናምን ሲሉ እኛ ይሄ ነገር እንደተከሰተ አናውቅም። ከላይም መልእክት ያገኘን አልነበረም። ስልክም ዝግ ነው። ወታደር መሐመድ ቃሲም ሙሰማ በአራተኛ መካናይዝድ ክፍለ ጦር በመረጃ ሰራተኝነት ሲያገለግል በነበረበት ወቅት በውስጥ ባንዳዎች የነበሩ ሴራዎችን ያውቅ እንደነበር ይናገራል። ገዛ የሚባል አለ። ይሄ ሰው ይሄ ኮሎኔሉ እነሱ ጋር ስብሰባ ላይ የዋለ ነው እያሉ ነውና ይሄ ፎርሜሽን አለ ብዬ ሲነግረኝ ምን እናደርጋለን እንጃ እንግዲህ እያሉ መጨረሻና ያለ ነው አለ። ሌላ ምንም መልስ አልሰጠኝም። እኔ ደግሞ ይሄ ፎርሜሽን ለማን ነው የምሰጠው? እኔ ፌደራል መንግስት ጋር አልገናኝም። የሚገናኘው ክብር አመራር ነው። ክብር አመራር ደግሞ ይነሱ ነው። በመከላከሉ ያው ለባንዳው ቡድን እንደማያዋጣ ሲረዱም በሌሎች ሽማግሌዎች ነን ባዮች ምልጃና የውስጥ ባንዳዎች ሴራ መከላከያ ሰራዊቱ ተላልፎ መስጠቱን ነው የገለጹት። እስከ ጠዋቱ 4 ሰዓት ድረስ ውጊያ በነበረው ጊዜ ህብረተሰቡ የነሱ ሊዋይም ያለቀ ሲሄድ ህብረተሰቡ የተጓዳ ሲሄድ ቶክስ ይቁም በመለው እሳቤ በቃ እኛ ሰራዊቱም ቶክስ እንዲያቆም ልዩሃይም ቶክስ እንዲያቆም ከልዩ ኃይል አዛዦችም የክልል የዞኑ አስተዳደርም ጭምር መጥቶ የ20ኛ ክፍለ ጦርም የ11ኛ ክፍለ ጦርም አዛዦች ጀነራሎችን ይዞ እንደራደር እንመካከር ለምን ልጆቻችን ያውቃሉ ብሎ አታለው ወደ ከተማ ይዘዱ በዛው ነው አስቀሩት። ወደዚህ አልመለሱም። እዛው አፍነው አስቀሩ ማለት ነው። የንብረት ቁልፎች እነሱ ጋር ስለነበረ በቀላሉ ያው ከዛ ተስማሙ አመራሮች። ከዛ በኋላ ለልዩ ኃይሎችና ለነሱ ንብረቱ የመንግስት ንብረት ለነሱ ነው ማስረከብ የጀመሩት ማለት። መንግስት የህወሓትን ከሃዲ ቡድን ለህግ ለማቅረብና የሚገባቸውን ቅጣት እንዲያገኙ የሚያደርገውን ጥረት እንደሚደግፉና የበኩላቸውንም ድርሻ እንደሚወጡ ገልጸዋል። አሁን ያው እንደምንም ብዬ ወጥቻለሁ። ከዛ መንግስት በሚሰጠኝ አቅጣጫ መሰረት እኔም ወደዛ ሄጄ ከጓደኞቼ ጋር ግንባር ላይ መሰለፍ ያለብኝ የሚል ሐሳብ ነው አለኝ ማለት ነው። የ6ኛ ሰርዶ መካናይዝድ ክፍለ ጦር ኢንዶክትሪኔሽን ቡድን መሪ ኮሎኔል አበጀ ፀሐይ የአሸባሪው የህወሓት ቡድን እየፈጸመ ካለው ኢሰብአዊ አያያዝ አምልጠው የመጡትን የሰራዊት አባላት አድንቀዋል። ክፍለ ጦሩም ወገናዊ አቀባበል አድርጎላቸዋል፣ ድጋፍ እያደረገላቸው መሆኑንም ጠቁመዋል። ያው ከሰራዊቱ ያለውን ቀለብ እንዲያገኙ ተደርጓል። እንዲሁም ሰራዊቱ ከኪሱ አወጡ አበቃ አንዳንድ የሳሙና መግዣዎችን ለጊዜ የሚሆኑ እየተሰጠ ነው ይገኛል። ወጣት አገሩ ላይ እንዳይኖር ነበር የሚያደርገው። ወጣቶችን ሆን ብሎ ትኩስ ኃይልን የማዳከም ስራ ነበር የሚሰራው በዚህ ሀገር ላይ እና የዘረኝነት እኛ ራያ በመሆናችን ብቻ ራያን ተለይቶ የሚጨፈጭፍበት ሁኔታ የራያ ልጅ ብሎ ማለት ልክ እንደማገዶ የሚጠቀምበት ነበረ። እኔ ባህል ልብስ የራያ ልብስ የሚያጎናጽፍ ልብስ ለብሼ ካልወጣም አይመከርም። የራያ ሙዚቃ ማዘፈን አይመከርም። በነሱ ምን ታዲያ ሐሲቡ በለንዶ ቀጠሎ ጭሕላው ቀንጢጦ ምናምን እየተባሉ ፍሪደም አተለ ነው መከላከያ ሰራዊት ይህንን የሌባ ይህንን ወራሪ መንግስት ከስሩ ንቅል አድርጎ ለኛ በጣም እዚህ አልተሰማችሁም? ደስታ በጣም አስቸግረውን ነበር። እውነቴን ነው። መከላከያ ለዘላለም ይኑር። ድል ለመከላከያ። በአግባብና በጥንቃቄ የሚካሄድ መንገድ በዚህ ዘላቂ መንገድ ላይ የሚጓዝ ሁሉ ስኬታማ ነው። ለዚህ ስኬት እንደ መብቃት ኩራትን የሚያጎናጽፍ ደስታ የለም። ከደስታው ከፍ ያለው ደግሞ ዘላቂ ጥሪት ማፍራቱ በቋሚ መሰረት ላይ መራመዱ ነው።
ሁሉም እድገት ቁጠባን መሰረት ያደረገ ሲሆን ዘላቂና ውጤታማ ይሆናል። በሁለተኛው የኢትዮጵያ ንግድ ባንክ ሀገራዊ የቁጠባ ንቅናቄ ወር ቁጠባን ባህሉ በማድረግ የስኬት መንገዱን ያረጋግጡ። ለተሻለ ነገ ዛሬ ይቆጥቡ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን የሰዓቱ ዜና እንደቀጠለ ነው። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወይዘሮ አዳነች አቤቤ የ5 መንገድ ፕሮጀክቶችን ስራ በይፋ አስጀመሩ። 49 ኪሎ ሜትር የሚሸፍኑት የመንገድ ፕሮጀክቶቹ ከ2.6 ቢሊዮን ብር በላይ ወጪ ይገነባሉ ተብሏል። አስማራ ብርሃኑ ተጨማሪ ያለው። ከአዲስ አበባ ከተማ እድገት ጋር የተመጣጠነ የመንገድ መሰረተ ልማትን ለማሟላት በትኩረት እየተሰራ መሆኑን የከተማ አስተዳደሩ አስታውቋል። በድምሩ 49 ኪሎ ሜትር ርዝመት ያላቸው 5 አዳዲስ የመንገድ ፕሮጀክቶችን የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወይዘሮ አዳነች አቤቤ ስራ አስጀምረዋል። ፕሮጀክቶችን ስራ በማስጀመር መርሃ ግብሩ ላይ የከተማዋ የመንገድ ሽፋን ከ13 በመቶ ያልበለጠ መሆኑን ምክትል ከንቲባዋ ወይዘሮ አዳነች አቤቤ ገልጸዋል። ለብዙ ዓመታት የአዲስ አበባ የመንገድ ሽፋን 20 እጅ ደርሷል እየተባለ ሲነገረን መቆየቱን ሁላችንም እናስታውሳለን። ሆኖም ግን 2012 ላይ በተደረገው ጥናት ገና 13.3 ላይ እንዳለን የሚያሳይ ሀቅ ማየት ችለናል። ስለዚህ የመንገድ ልማት ብዙ ትኩረት እንደሚጠይቅ ዋናው ስራችንም የርብርባችንም ማዕከል እንዲሆን ወስነን እየሰራን ያለ ነው። በተያዘው በጀት ዓመት በከተማዋ በአጠቃላይ ከ100 በላይ የመንገድ ፕሮጀክቶች እንደሚገነቡ የገለጹት የአዲስ አበባ ከተማ መንገዶች ባለስልጣን ዋና ዳይሬክተር ኢንጂነር ሞገስ ጥበቡ ዛሬ ከጀመሩት 5 ፕሮጀክቶች ከሲኤምሲ መጋጠሚያ ሰሚት መድኃኔዓለም የሚገነባው አንዱ መሆኑን ተናግረዋል። የዛሬው ዕለት የሚጀመሩ መንገዶች በድምሩ ከ49 ኪሎ ሜትር በላይ ርዝመት ያላቸውና ከ10 ሜትር እስከ 40 ሜትር ስፋት ያላቸው ሲሆን ከ2.6 ቢሊዮን ብር በላይ ወጪ የሚደረግባቸው ይሆናል። በመጀመሪያ ያስጀመርነው የሲኤምሲ መጋጠሚያ ሰሚት መድኃኔዓለም ጎሮ ሲኤምሲ መሸጋገሪያ ድልድይ መጋጠሚያ ሰሚት የመንገድ ስራ ፕሮጀክቶች በአጠቃላይ ከ3.3 ኪሎ ሜትር በላይ ርዝመትና የ20 ሜትር የጎን ስፋት ያለው የአስፋልት መንገድ ነው። መንገዱ በ591 ሚሊዮን ብር ይፈጃል ተብሎ ይጠበቃል። ሁለተኛው የመንገድ ግንባታ ፕሮጀክት ደግሞ በኮዮ ፈጬ ኮንዶሚኒየም የሚገነባ ሲሆን የ13 ኪሎ ሜትር ርዝመት እንዳለውና ከ622 ሚሊዮን ብር በላይ እንደተያዘለት ተገልጿል። ሶስተኛውና አራተኛው የመንገድ ፕሮጀክቶችም በኮዮ ፈጬ ኮንዶሚኒየም የሚገነቡ የውስጥ ለውስጥ መንገዶች ሲሆኑ ከ28 ኪሎ ሜትር በላይ ርዝመት ያላቸውና ከ1.2 ቢሊዮን ብር በላይ የተመደበላቸው መሆኑ ተገልጿል። አምስተኛው የመንገድ ፕሮጀክትም የቱሊ ዲምቱ ኮንዶሚኒየም የአስፋልት መንገድ ግንባታ ነው። የቱሉ ዲምቱ ኮንዶሚኒየም አስፋልት መንገድ ፕሮጀክት በአጠቃላይ የ1.4 ኪሎ ሜትር ርዝመትና የ40 ሜትር የጎን ስፋት ያለው ሲሆን ግንባታው በአስፋልት ኮንክሪት ደረጃ የሚገነባ ይሆናል። ፕሮጀክቱ በ185 ሚሊዮን ብር ወጪ ይጠናቀቃል። ምክትል ከንቲባዋ ወይዘሮ አዳነች አቤቤ የፕሮጀክቶቹ ግንባታ ቢቻል ከተቀመጠላቸው ጊዜ ቀድመው ይጠናቀቃሉ ብለዋል። እነኚህ ዛሬ የጀመርናቸው ፕሮጀክቶች ቢቻል ከተያዘላቸው ጊዜ በፊት ቢዘገይ ደግሞ በተያዘላቸው ጊዜ የሚጠናቀቁ ፕሮጀክቶች ይሆናሉ። ምክንያቱም በጥራትም ሆነ በፍጥነት ሀገራችን ላይ አዲስ ልምድ አዳብረናል። 5ቱ የመንገድ ግንባታ ፕሮጀክቶች ከ1 ዓመት ከ7 ወር እስከ 2 ዓመት ባለው ጊዜ ውስጥ ተጠናቀው ለአገልግሎት ይበቃሉ ተብሏል። በትግራይ ክልል የሚገኙ የባንክ አካውንቶች ታግደዋል በሚል በተለያዩ ማህበራዊ ሚዲያዎች የሚሰራጨው መረጃ ስህተት መሆኑን ብሔራዊ ባንክ አስታወቀ። ብሔራዊ ባንክ ለኢቲቪ እንደገለጸውም በወቅታዊው የሕግ ማስከበር ጋር በተያያዘ በክልሉ ባለው የጸጥታ ችግር የኢንተርኔት አገልግሎት እየሰጡ አይደለም። ብሔራዊ ባንክም ይህን ከግምት ውስጥ በማስገባት ሁሉም በክልሉ የሚገኙ ባንኮች ተዘግተው እንዲቆዩ ውሳኔ ማሳለፉም ይታወሳል። የብሔራዊ ባንክ ዋና ገዢ ዶክተር ይናገር ደሴ እንደገለጹት የኢንተርኔት ኔትወርክ ሲሻሻልና የማስከበር ዘመቻውም ሲጠናቀቅ እንዲሁም የጸጥታ ሁኔታው ሲሻሻል
ሁሉም ባንኮች አገልግሎት መስጠት ይጀምራሉ ብለዋል። መረጃውን ያደረሰን ብሔራዊ ባንክ ነው። በትግራይ ክልል እየተካሄደ ባለው የህግ ማስከበር ዘመቻ የትግራይ ወጣት አላስፈላጊ የህይወት መስዋዕትነት እንዳይከፍል ራሱን ከሀገር ካዲው ሊለይ ይገባል ሲሉ የአዲስ አበባ ወጣቶች ገለጹ። የትግራይ ህዝብን የማይወክሉ እነዚህ ጥቂት የካዲ ቡድን ግለሰቦች ወጣቱ ለህግ አሳልፈው መስጠት ሊተባበር ይገባልም ብለዋል። ኮሰም ብርሃኑ አስተያየቶቹን አሰባስበዋል። የትግራይ ወጣቶች ንቁ፣ የትግራይ ማህበረሰብ ንቁ፣ እኛ አንድ ህዝብ ነን። ይህ ባንዳ ግን ያደረሰው ነገር በጣም ከባድ ነው። ይባስ ተብሎ የመከላከያችንን ካጠቃው የህልውና ጉዳይ እኮ ነው አይደል? ኤርትራንም እስከ ማጥቃት ከደረሰ ኢትዮጵያን ለማፍረስ የመጣ ኃይል እያለ እነዚህ የኢትዮጵያዊነት የትግራይን አይደለም ኢትዮጵያንም አይወክሉም እኮ እነዚህ። ስለዚህ የባካችሁ የትግራይ ወጣቶች፣ አባቶች፣ እናቶች ቆም ብለን እናስብ። ወንጀለኞችን እናሲስ፣ ለህግ እንስጥ፣ ለህግ ተገዢ እንሁን። እነሱንም ለህግ ሰተን እኛም ሰላም ሆነን ወደ ነበርንበት ኢትዮጵያዊነት እንመለስ። ከህወሓት አስከፊ ድርጊት ጋር ተያይዞ የትግራይ ወጣቶች ቆም ብለው ማሰብ መቻል ያለባቸው ነገር ትክክለኛው መንገድ የትኛው ነው? ነገን ሊጠቅመኝ የሚችለው ነገን መስራት የሚችለው የትኛው ነው? ወጣትነቴን ምን ላውለው ብሎ ማሰብ መቻል አለባቸው ብዬ ነው ማስበው። ለፖለቲካ ትርፍ ህይወታቸውን ከሚሰው ኖረው ነገ ለሀገራቸው ቢኖሩ ቢጠነክሩ፣ ግን ያው በህወሓት ስራ ውስጥ እንደዚህ ሳያስቡ ገብተው ህይወታቸውን ከሚያጡ አሁን ያሉበት ወቅት እስኪረጋጋ ድረስ ቆም ብሎ ማሰብ መቻል አለባቸው። ህይወታቸውን ማትረፍ መቻል አለባቸው። ጦርነቱ ከህወሓት ጋር ያለ እንጂ ከትግራይ ህዝብ ጋር አይደለም። ስለዚህ ወጣቱ ነገ ባለ ተስፋ ነው፣ ነገ ራዕይ ያለው ነው። ነገ አገር ያለ ወጣቱ የለችም። የትግራይ ወጣትም የኛ የኢትዮጵያን ክፍል ነው። ስለዚህ ወጣቱ ከማይገባ ነገር እንዲታቀብና አላማው ምን እንደሆነ በጥልቀት ተረድቶ ከመማገድ እንዲመለስ ነው። ተምረው ሀገራችን ማበልጸግ የሚችሉበትን እድሜ ላይ ወደ እሳት ማሰለፋቸው ስህተት ነው። በተለይም ደግሞ ወጣቱ ደግሞ የአሁን ዘመን ወጣት ደግሞ ማሰብ አለበት። ማስተዋል፣ የትግራይ ህዝብ ማሰብ አለበት። ውሃ የተጠማ ህዝብ፣ ነገር ግን ለዚህ ለዲሞክራሲ ስርዓት ለልማት የታገለ ህዝብ ይሄ አይደለም የሚገባው። የትግራይ ወጣት ህዝብህን በልማት ጎዳናን ለማስጓዝ አሁን ያለው ወጣት በቃ ትክክለኛ ሀሳብ ላይ ብትቆም ከጦርነቱን ራስን ለይተህ ውጣ የሚል ሀሳብ አለኝ። ይህ ጁንታ ቡድን ከሃዲ ቡድን ወጣቱ ላላስፈለገ ጦርነት ወይም ደግሞ ህፃናትን እየማገድ ያለበት ሁኔታ ስላለ ወጣቱ ላስተላልፍለት የሚገባው ምንድን ነው? አንደኛ ሰራዊቱ እየቀረበ ስለሆነ ህዝቡ ማለቅ ስለሌለበት፣ አንደኛ ጁንታ ቡድን በተሻለ አቅም ወጣቱ አስተባብሮ እጁን እንዲሰጥ ማድረግ ነው ያለበት። በተቻላቸው መጠን እነዚህ ጥቂት ኃይሎች ናቸው፣ ራሳቸውን ያካበቱ ናቸው። ቤተሰቦቻቸው ልጆቻቸውን ውጭ ሀገር ነው እያኖሩ ያሉት፣ ግን እየተሰቃየ ያለው የድሃው ማህበረሰብ ልጅ ነው። ለዚህ ወጣቱ ይህንን ተገንዝቦ ከሰራዊታችን ጎን መሆን አለበት የሚል ነው ያለን። እኛም ከጎናችሁ ነን። የትግራይ ህዝብ ነፃ ይወጣል እስከ መጨረሻው ድረስ ደግሞ እኛም ደግሞ እንደግፋቸዋለን። ጥቂት ግለሰቦች ለራሳቸው ኪስ ለማደለብ ሲሉ እየሰሩ ያሉት ነገር ነውና ከዚህ አንጻር መከላከያችን በርካታ መስዋዕትነት እንዲከፍል ሆኗል፣ አላግባብ ማለት ነው። ከዚህ አንጻር በቃ ብለው ማስቆም መቻል ያለባቸው እነሱ ናቸው። ይሄ የግለሰቦች ለራሳቸው ጥቅም ሲሉ እያደረጉ ያለው ደም አፋሳሽ ነገር ነውና በቃ ማለት መቻል ያለበት የትግራይ ወንድምና እህቶቻችን ናቸው። ተጨቁኗል። በነገራችን ላይ እነሱም ተረግጠው እኮ ነው ያለዋል። በርካታ ነፃ ወጡ የሚባሉ አካባቢዎች ላይ የምንሰማው አላግባብ የጥቂት ግለሰቦች ሲጫወቱባቸው በርካታ ግፍ ሲፈጽሙባቸው እንደነበረውና ከዚህ አንጻር እነሱን በቃ ሊሉ የሚገባው ይሄን ነገር አጋጣሚ ተጠቅመው በቃ ሊሉ የሚገቡት እነሱ ናቸው የሚል እምነት ነው ያለኝና እዛ አካባቢ ላይ መከላከያችንም ድጋፍ እያደረገ በየሄደበት ጥሩ ተቀባይነት እንዳለውም እያየን ነውና ከመከላከያችን ጎን ከኢትዮጵያ ሕዝብ ጎን ሊቆሙ የሚገባበት ወሳኝ ሰዓት ነው የሚል እምነት ነው ያለኝ። በኢትዮጵያ የተከሰተው ግጭት በአማራና በትግራይ ወይም በሀገር ጠቅላይ ሚኒስትርና በህወሓት መካከል የተከሰተ ሳይሆን ህወሓት ከመላው አፍሪካ ቀንድ ሀገራት የሚያደርገው ጦርነት ነው ሲሉ የቀድሞ የኬንያ ፓርላማ አባል ፋራ ማሊማ በትዊተር ገጻቸው ላይ አስፍረዋል። ህወሓት በሁለተኛው የዓለም ጦርነት ከፍተኛ ጥፋት ካስከተለው ከናዚ ያልተናነሰ ጨካኝ የጥፋት ቡድን ነው ብለዋል። የጥፋት ቡድኑ ህወሓት ሴራው በኢትዮጵያ ብቻ ሳይሆን በጎረቤት ሀገሮች በሶማሊያ፣ በኤርትራ እንዲሁም በሱዳን ሽብር በመፍጠር በቀጠናው አለመረጋጋት እንዲኖር የሚሰራ ቡድን መሆኑንም ፋራህ ማሊማ በጽሁፋቸው አስፍረዋል።
እንደ ሰው አያዩም። ሀዛብ ወይ ሰይጣን ወይ መጨረሻ ሳጥን አየልናቸው ሰውይ ማለሉ የሰው ቅርጥ ሰውይ ናቸው፣ ግን ውስጣቸው ሌላ ነው። ወደ ደመጣጭ ነው። ህብረተሰቡ ያለ እንቅልፍ እያደረ ጓዳ ለጓዳ እያደረ እና በትክክል ወያኔ ደመጣጭ ህብረተሰብ አጥፊ በመሆኑ እግዚአብሔር ይስጥልን፣ ክርስቶስ እንኳን ደረሰልን። በጣም ከባድ ችግር ነበር ስናሳልፍ የነበረው ራሱ ማለት ነው። በነፃነት አናወራም ምን በቃ ብዙ ነገር ማለት ነው። አሁን ግን በጣም አልሐምዱሊላህ ለመከላከያዎችም ለኢትዮጵያ መንግስትም በጣም እናመሰግናለን። እየያዙ እየደበደቡንና በጣም ብዙ ግፍ ሲያደርሱብን ነበር በማናውቀው ምክንያት ማለት ነው። እኔ ለራሴ ጆሮዬን ተመትቼ ሁለቴ መቀሌ ሄጄ ጆሮ ይሄኛው አንደኛው ጆሮዬ አይሰማም እስካሁን። በጋምቤላ ክልል ከጽንፈኛ ህወሓትና ኦነግ ሸኔ ጋር ግንኙነት አላቸው ተብሎ የተጠረጠሩ 65 ግለሰቦች በቁጥጥር ስር መዋሉን የክልሉ ፖሊስ ኮሚሽን አስታወቀ። ኮሚሽኑ የክልሉ ህዝብ ከጸጥታ አካላት ጎን መሰለፍ የጽንፈኛ ቡድንና የሌሎች ቅጥረኞችን ሴራ በማምከን ረገድ የበኩል ሚና እንዲወጣም ጥሪ አቅርበዋል። የክልሉ ፖሊስ ኮሚሽነር ኮማንደር ኡማን ኡጋላ ለኢዜአ እንዳሉት በቁጥጥር ስር የዋሉት ተጠርጣሪዎች ከህወሓት የጥፋት ቡድንና ከኦነግ ሸኔ ጋር ግንኙነት መፍጠር በክልሉ ህዝብና በተቋማት ላይ ጉዳት ለማድረስ ሲያሴሩ የነበሩ ናቸው። ኮሚሽኑ ከፌዴራል የጸጥታ አካላት ጋር መቀናጀት ባደረገው ክትትል 65 ተጠርጣሪዎችን በህግ ቁጥጥር ስር መዋሉን ገልጸዋል። ከጥቃቱ በፊት ዝግጅት በሚያደርግበት ጊዜ በየክልሉ ያሰማራቸው የጥፋት ቡድኖች ነበሩ። ጋምቤላ ክልል በተመሳሳይ መልኩ የኦነግ ሸኔና የህወሓት ቡድን አባላት የሚበዙበት ክልል ሆኖ አግኝተናል እና የጸጥታ ኃይል በቅርበት ሲከታተል ቆይቷል። እስካሁን በሁሉም ደረጃ ወደ ከ65 በላይ ግለሰቦች ቁጥጥር ስር ውሏል። እነዚህ ደግሞ ህወሓት ለሽብር ያደረጃቸው የህወሓት አባላትና የኦነግ ሸኔ አባላት ናቸው። በቁጥጥር ስር የዋሉት ግለሰቦች በጋምቤላ ከተማና በሌሎች የክልሉ አካባቢዎች የብሔር ግጭት በማስነሳት በሰው ህይወትና በተቋማት ላይ ጉዳት ለማድረስ እንደሚሰሩ በመጠርጠራቸው እንደሆነም ተናግረዋል። ኮሚሽኑ በክልሉ ለሚገኙ 2 የህወሓት ቡድን አመራሮች ሆቴሎች ለሽብር ጥፋት የሚውል የሀብት ምንጭ ሊሆኑ ይችላሉ በሚል እንዲዘጉ የተደረገ ሲሆን ለጥፋት የሚውል ገንዘብ ሲንቀሳቀስባቸው የነበሩ የተለያዩ የባንክ ሂሳብ አካውንቶች እንዲታገዱ መደረጉና ሌሎች ተመሳሳይ እርምጃዎችም ጠናክረው እንደሚቀጥሉ ገልጸዋል። ሌላ የወሰነው እርምጃ ከዚሁ ቡድን ጋር በተያያዘ የህወሓት ትልልቅ ባለስልጣናት ሀብቶች የነበሩ እስከ 2 ሆቴሎች ከትናንትና ወዲያ ጀምሮ አገልግሎት እንዲቋረጥ ያደርግንበት ሁኔታ አለ። ምክንያቱም እነሱ ከዚህ የሚሰበሰቡ ገንዘብ መልሶ እኛ የሚዋጋ ገንዘብ ስለሆነ እንደዚህ አይነት አሰራር ስለማይፈቀድ እነዚህ ሆቴሎች እንዲዘጉ ተደርጓል። ከዚህ እርምጃ ጋር በተያያዘ ደግሞ አንዳንድ የህወሓት የሽብር ቡድን አባላት አካውንት እስከ መዝጋት ድረስ ሄደናል። በሽብር ቡድኑ ላይ ህግን ለማስከበር እየተወሰደ ካለው እርምጃ ለማምለጥ በክልሉ በኩል ወደ ደቡብ ሱዳን የመኮብለል ሙከራዎች መኖራቸውን ጠቁመው በአኮቦ ቡርቤ በኩል ለማምለጥ የሞከሩ 2 የቡድኑ አባላትም ተይዘዋል ብለዋል። በኦሮሚያ ክልል ምዕራብ ሸዋ ዞን የደንዲ ወረዳ ነዋሪዎች ለሀገር መከላከያ ሰራዊት ከ1.5 ሚሊዮን ብር በላይ የሚገመት የእርድ እንስሳቶችና የጥሬ ገንዘብ ድጋፍ አደረጉ። ነዋሪዎቹ ጽንፈኛው የህወሓት ቡድን መከላከያ ሰራዊት ላይ የፈጸመውን ጥቃት የሚያወግዝ ሰልፍም አድርገዋል። መንግስት አጥፊውን ቡድን ወደ ህግ ለማቅረብ እያደረገ ያለውን ህግ የማስከበር ዘመቻ እንደሚደግፉና ለመከላከያ ሰራዊት አስፈላጊውን ድጋፍ እንደሚያደርጉም ተናግረዋል። ዘገባው የዞኑ የመንግስት ኮሚኒኬሽን ጉዳዮች ነው። በኢትዮጵያ ተጨማሪ 433 ሰዎች የኮሮና ቫይረስ ሲገኝባቸው 157 ሰዎች ደግሞ አገግመዋል። ባለፉት 24 ሰዓታት ውስጥ በተደረገ 4495 የላቦራቶሪ ምርመራ 433 ሰዎች ኮሮና ቫይረስ እንደተገኘባቸው ጤና ሚኒስቴር አስታውቋል።
በኢትዮጵያ በአጠቃላይ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 105785 ደርሷል። በሌላ በኩል በዛሬው ዕለት ከበሽታው ያገገሙ 158 ሰዎችን ጨምሮ በአጠቃላይ ያገገሙት ቁጥር 65691 ሆኗል። ባለፉት 24 ሰዓታት በኮሮና ቫይረስ የ11 ሰዎች ሕይወት ማለፉን ተከትሎ በበሽታው የሞቱ ሰዎች ቁጥር 1647 ደርሰዋል። በአሁኑ ወቅት ቫይረሱ ካለባቸው 38445 ሰዎች መካከል 333 ያህሉ በጽኑ ሕክምና ላይ መሆናቸው ተገልጿል። በሀገሪቱ እስከ ዛሬ ድረስ በአጠቃላይ ለ1 ሚሊዮን 595643 ሰዎች የኮሮና ቫይረስ የላቦራቶሪ ምርመራ ተደርጓል።